ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ተከታታዮች በያላችሁበት እንደምን አላችሁ? ይህ የ9ኛ ክፍል ባዮሎጂ ዩኒት ፎር ሪፕሮዳክሽን የሚለው ዩኒታችን ነው። በዚህ ቪዲዮ የዩኒቱን 5ኛ ክፍል እናያለን። በዚህ ክፍል ውስጥ እንግዲህ ወደ 3 የሚደርሱ ቶፒኮች ይኖሩናል። የመጀመሪያውም ፊሜል ሪፕሮዳክቲቭ ስትራክቸርስ የሚል ይሆናል። ሁለተኛው ደግሞ the menstrual cycle እንዲሁም ሶስተኛው fertilization and pregnancy የሚል ቶፒክ ይኖረናል ማለት ነው። በእነዚህ 3 ቶፒኮች ዙሪያ እየተወያየን አብረን እንቆያለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባር ከሆናችሁ ደግሞ ላይክ በማድረግ እንዲጀምሩት በአክብሮት ጠይቃለሁ ማለት ነው። አብራችሁ ይቆዩ። መልካም ቆይታ። ኦኬ ጋይስ፣ ከዚህ ቀደም እንግዲህ ስለ ሜል ሪፕሮዳክቲቭ ስትራክቸር ምን እንደሚመስሉ ለማየት ሞክረናል ማለት ነው። በርካታ ሪፕሮዳክቲቭ ስትራክቸሮች አሉ ማለት ነው ሜል ላይ ወይም ወንዶች ላይ ማለት ነው። ስለዚህ በዛሬው ዕለት ደግሞ ከፊሜል ሪፕሮዳክቲቭ ስትራክቸር ጀምረን የምናይ ይሆናል ማለት ነው። እንግዲህ ሜል ሪፕሮዳክቲቭ ኦርጋን ላይ ወይም ስትራክቸር ላይ ጀስት ለማስታወስ ያክል ቨልቮትራል ግላንድ፣ ኤፒደርሚስ፣ ፒነስ፣ ፕሮቴስት ግላንድ፣ ስክሮተም፣ ሰሚናል ቫሲክል፣ ሰሚፍሬስ ቲዩብ ወይም ቲዩብል፣ ቴስቴስትሮን፣ ቫስ ዲፈረንስ ምናምን የሚባሉ ኦርጋኖች ወይም ስትራክቸሮች እንደነበሩ እያንዳንዳቸው ተግባራቸው ምን እንደነበረ ለማየት ችለናል ማለት ነው። በዛሬው ዕለት እንግዲህ የሴቶችን ደግሞ ስንጀምር what are the function of female reproductive organs ወይም የሴቶች የተለያዩ የመራቢያ አካሎች አሉ፣ የነሱ ተግባር ምንድነው ብሎ ጥያቄውን ይጀምረዋል ማለት ነው። so guys a human female gonads, that means her ovary lies deep inside her pelvic cavity. እንግዲህ ኦቫሪ ወይም ጎናድ ይባላል። ኦቫሪ ለወንድ ቴስትስ ካል ለሴት ኦቫሪ ነው የምንለው ወይም ጉብሪት ማለት ነው። ጉብሪት ማለት እንቁላል የሚመረጥበት ቦታ ማለት ነው። ስለዚህ a human female's gonad, her ovary lies deep inside her pelvic cavity. ፐልቪክ ካቪቲ ማለት ኢንሳይድ ውስጥ ላይ ነው። ያ ማለት ጀስት ምንድነው የሚባለው ከወገብ ዝቅ ብሎ ያለ ምንድነው የዳሌ አጥንት የሚባል አለ ወይም ፐልቪክ ካቪቲ የምንለው ክብ የሆነ ቅርጽ ያለው አጥንት አለ ወይም የዳሌ አጥንት የምንለው እዛ ውስጥ ላይ ነው የሚገኘው ማለት ነው። ወይም ባጭሩ ከሴቷ ብልት ከፍ ብሎ ወደ ውስጥ ገባ ብሎ ማለት ነው። ውስጠኛ ፓርት ላይ እንደማለት ነው። they produce and release egg. ስለዚህ የሴቷ ጎናድ ወይም ኦቫሪ የምንለው ኤግን ፕሮዲዩስ ያደርጋል፣ ሪሊዝም ያደርጋል። ኦኬ they also secrete estrogen and progesterone, the main sex hormones in female. ከዛ በተጨማሪ የኦቫሪ ተግባር ምንድነው? ኤስትሮጅን እና ፕሮጀስትሮን የሚባሉ ሁለት ሆርሞኖችን ፕሮዲዩስ ያደርጋል። እነዚህ ሁለት ሆርሞኖች እንግዲህ በሴቶች የማራቢያ አካል ውስጥ ከፍተኛ አስተዋጽኦ ያላቸው ሆርሞኖች ናቸው። ስለዚህ የኦቫሪ ተግባር ምንድነው? አንደኛ እንቁላል ይመረትበታል፣ ሁለተኛ እንቁላል ይለቀቅበታል፣ ሶስተኛ ኤስትሮጅን እና ፕሮጀስትሮን የሚባሉ ሜን ሴክስ ሆርሞኖች፣ ሜን ስል ሜል አይደለም ያልኩት፣ ሜን ዋና የሚባሉ የሴት ሴክስ ሆርሞኖች የሚመረቱበት ቦታ ነው ማለት ነው ወይም ኦርጋን ነው። Estrogen triggers development of the female secondary sexual characteristics and maintain the laying of the reproductive tract. እሺ የመጀመሪያው ሆርሞን ኤስትሮጅን የሚባለው ሆርሞን ተግባሩ ምንድነው? የሴቶች ሰከንዳሪ ሴክሹዋል ካራክተሪስቲክስ የሚባለው ጀስት እንደ እንቁላል ማምረት ሊሆን ይችላል ኦር የዳሌ መስፋት፣ የጡት ማጎጥጎጥ መሰል ነገሮች እንዲዳብሩ ዴቨሎፕ እንዲሆኑ እና ደግሞ the lining of their reproductive tract ምን እንዲያደርግ ሜንቴን እንዲሆን ወይም እንዲስተካከል ስራውን ይሰራል ማለት ነው። ኦኬ የኤስትሮጅን ተግባር እሱ ነው በዋናነት for the development of female secondary sexual characteristics and the maintenance of the lining of their reproductive tract እሱን ነገር ይቆጣጠራል። so what about progesterone? Progesterone thickens the lining of their reproductive tracts in the preparation for pregnancy. ፕሮጀስትሮን ደግሞ ስራው ከእርግዝና ጋር ተያይዞ ነው ማለት ነው። በእርግዝና ወቅት እንግዲህ የማህፀን ግድግዳ ይወፍራል። so እሱን ነገር ሜንቴን የሚያደርገው ወይም የሚቆጣጠረው ፕሮጀስትሮን የሚባለው ሆርሞን። ስለዚህ የኤስትሮጅን የራሱ ተግባር አለው፣ የፕሮጀስትሮን የራሱ ተግባር አለው። በሁለቱም ኤስትሮጅንም ፕሮጀስትሮንም ፕሮዲዩስ የሚደረጉት በኦቫሪ ነው ማለት ነው። በኦቫሪ ነው። እንግዲህ ማወቅ ያለብን ነገር
ኦቫሪ የምንለው ነገር ፔር ናቸው ወይም ጥንድ ናቸው፣ ግራና ቀኝ ነው ያለው። ሶ adjacent to each ovary is an oviduct, a hollow tube that connects the ovary to the uterus. ተመልከቱ እንግዲህ ሃሎው የሆነ ቲዩብ ወይም ክፍት የሆነ ቱቦ የመሰለ ነገር አለ ከኦቫሪ ተነስቶ ወደ ዩትረስ ወይም ወደ ማህፀን የሚወስድ መንገድ ማለት ነው። ያ ቱቦ ኦቪዳክት ተብሎ ይጠራል ወይም ፋሎፒያን ቲዩብ ተብሎ ይጠራል። ፋሎፒያን ቲዩብ ወይም ኦቪዳክት ማለት በአማርኛው ቦዬ እንቁልጢ ማለት ነው። ቦዬ እንቁልጢ። So both oviducts open onto the uterus, a hollow pear-shaped organ. እንግዲህ ይሄ ኦቪዳክት የሚባሉ ሁለቱ ቱቦች ከኦቫሪ ወይም ከጉብሪት ተነስተው እስከ ዩተረስ ወይም እስከ ማህፀን ድረስ ይዘልቃሉ ወይም ባጭሩ ክፍት ናቸው ማለት ነው። The uterine lining consists of the glandular epithelium, connective tissue and blood vessels. The bottom of the uterus, a narrowed region, is called the cervix, opening to the vagina. ባጭሩ እዚህ ጋር ሐሳቡን ለመረዳት ያክል ዩትሪን ላይኒንግ የሚባለው ምን ይዟል ይላል። ግላንዱላር ኢፒቴሊየም የሚባል ነገር ይዟል፣ ኮኔክቲቭ ቲሹ እንዲሁም ብለድ ቬዝሎችን ይዟል ይላል። ቦተሙ ዩተረስ ወይም ከዩተረስ ዝቅ ብሎ ናሮድ የሆነ ወይም ጠባብ እንደ በር የሚዘጋ የሚከፈት ነገር አለ። እሱም ሰርቬክስ ተብሎ ይጠራል። ሰርቬክስ ማለት አንገተ ማህፀን ማለት ነው። አንገተ ማህፀን ሶ ኦፕኒንግ ነው ጀስት ከቫጂና ቀጥሎ ያለ ማለት ነው። ከቫጂና ቀጥሎ ያለው ኦፕኒንግ ሰርቪክስ ይባላል። ከሰርቪክስ ወደ ውስጥ ሲገባ ማህፀን ወይም ዩትረስ ወይም ወምብ ተብሎ ይጠራል። እሱን ነገር ይዟል። So the vagina, which extends from the cervix to the body surface, is an organ of intercourse and the birth canal. ባጭሩ ደግሞ የቫጂና የሚባለው ፓርት ደግሞ ከሰርቪክስ ወደ ውጭ ስንወጣ የምናገኘው ነው። ለኢንተርኮርስ የሚያገለግል የሴት የመራቢያ አካል ነው ማለት ነው። እንዲሁም ለመውለጃ። ኦኬ አንድ እዚህ ጋር ማወቅ ያለባችሁ ሴቶችም ወንዶችም ኦሬዲ ትምህርቱን እየተማርነው ነው። ሴቶችም ወንዶችም ማወቅ ያለባችሁ ነገር የሴቶች ቫጂና which is used for intercourse and birth እንዲሁም ለማንስትራል ሳይክል ብቻ ነው፣ ለሌላ አያገለግልም። ያ ማለት ማንስትሬሽን ወይም ፔሪድ ለመውጣት ለሴክሹዋል ኢንተርኮርስ እንዲሁም ደግሞ ለመውለድ ብቻ ነው። ነገር ግን አንድ ሴት ለምሳሌ ሴክሹዋል ኢንተርኮርስ የማታደርግ ከሆነ ያው መውለድ የሚባል ነገርም የለም ማለት ነው። ሶ አገልግሎቱ ለፔሪድ ብቻ ይሆናል ማለት ነው፣ ለሌላ ነገር አያገለግልም። ብዙዎቻችሁ ሴቶችም ወንዶች የማታውቁት ነገር ቢኖር እዚህ ጋር ጀስት የሴቷ ቫጂና ለሽንት መውጫ ነው ብላችሁ የምታስቡ አሉላችሁ። ማለት ይሄ ነገር የተለያየ ነው። የሽንት የዩሪን መውጫ የራሱን የቻለ ነው። አሁን እያወራኋችሁ ያለውችሁ ደግሞ ሌላ ራሱን የቻለ ነው ማለት ነው። ስለዚህ ሁለት ቲዩብ ነው ያለው ወይም ሁለት ምንድን ነው ያለው ሆል ነው ያለው ማለት ነው። Externally visible organs of the reproductive tract is called the genitals. ውጫዊ እንግዲህ የሚታየው የሴቷ የመራቢያ ክፍል genitals ተብሎ ይጠራል። Female genitals include two parts of lip-like skin fold that encloses the openings of the vagina and urethra. ባጭሩ ውጨኛው ክፍል የሴቷ የሚታየው የውጨኛው ክፍል ወይም የመራቢያ አካሏ ማለት ነው ጀንታል ተብሎ ይጠራል። ጀንታል ሁለት ክፍሎች አሉት። እንግዲህ ሊፕ ላይክ ስኪን ነው ወይም የከንፈር የመሰለ ነገር፣ አብይ ከንፈር ነው ዊስ ከንፈር ምናምን የሚለው ነገር አለ በአማርኛው። ኤኒዌይስ the vagina and urethra ኦኬ ቫጂና የሴቷ ብልትና ዩሬትራ ደግሞ የሽንት መውጫ ይለያያል ያልኳችሁ ለዚህ ነው። adipose tissue fills the thick outer folds. the labia major. labia major ማለት አብይ ከንፈር የሚባል ነው በአማርኛው አብይ ከንፈር። a thin inner folds are called the labia minor. labia minor ደግሞ ንዑስ ከንፈር ማለት ነው። ስለዚህ a lip like structure ነው። አብይ ከንፈርና ንዑስ ከንፈር የሚባል የሴቷ የውጨኛው የመራቢያ ክፍል ወይም ቫጂና የሚባለው ላይ አለ ነው የሚለው። The clitoris lies near the anterior junctions of the labia minor. It contains erectile
tissue and it's highly sensitive to tactile stimulation ይላል። እዚህ ጋር ምን ማለት ነው? ስለ ክሊቶሪስ ያወራ ደግሞ ክሊቶሪ ማለት ከዩሬትራ ከፍ ብሎ ያለ ነው። እንግዲህ ከላይ ጀምሮ መጀመሪያ ክሊቶሪ አለ፣ ከዛ ዩሬትራ አለ ወይም የሽንት መውጫ ቀዳዳ አለ፣ ከዛ ቀጥሎ ነው ቨጂና ያለው ማለት ነው። ስለዚህ ክሊቶሪ ምንድነው ይላል? ሴንሲቲቭ የሆነ ኢሬክታይል ጀስት ሊቆም የሚችል ነገር ነው ክሊቶሪ የሚባለው ፓርት ማለት ነው። አማርኛውን ታውቁታላችሁ ብዬ ስለማስብ ነው አማርኛውን ቃል እየነገርኳችሁ ያልሆነ ማለት ነው። ኦኬ ምናልባትም ካስፈለጋችሁ ዲፋይን ማድረግ ትችላላችሁ ዲክሽነሪ ላይ። ኤኒዌይስ ጀስት በሴክሹዋል ኢንተርኮርስ ጊዜ በጣም ሴንሲቲቭ የሚባለው ፓርት ነው ክሊቶሪስ የሚባለው ማለት ነው። So the opening of the vagina is often reduced in size in the vagina state by the membranes and the hymen through introduce more physically active females. These membranes may be much reduced in extent. እዚህ ጋር ያለውን አረፍተ ነገር እንድገመው። The opening into the vagina is often reduced in size in the virgin states by the membrane of the hymen. Through its today more actively, physically active females, this membrane may be much reduced in extent. ባጭሩ እዚህ ጋር there's hymen የሚባል ነገር አለ። hymen ማለት symbol of virginity ነው ወይም የድንግልና ምልክት ነው ወይም ክብረ ንጽህና የሚባል ማለት ነው። እሱ ነገር membrane ወይም ቲን የሆነ ስስ የሆነች ሜምብሬን ነች ወይም እንደ ቆዳ ነገር ልበላችሁ የተሸፈነች ነች ማለት ነው። a symbol of virginity ወይም የድንግልና ምልክት ነች ማለት ነው። እሷ ነገር እስካለች ድረስ the size of the vagina reduced ይሆናል ማለት ነው። reduced ይሆናል። ግን እሷ ስትወገድና ማች ፊዚካሊ አክቲቭ ለሆኑ ሴቶች ወይም ባጭሩ ሴክሹዋል ኢንተርኮርስ ላይ ብዙ እንትን የሚሉ ሰዎች ይህ ሃይመን የሚባለው ነገር ይወገዳል ወይም ክብረ ንጽህና የሚባለው ነገር ይወገዳል። the size of the vagina increase ሊያደርግ ይችላል አይነት ነገር ነው እዚህ ላይ ሐሳቡ የሚለን ማለት ነው። ኤኒዌይስ ከዚህ መያዝ ያለባችሁ ምንድነው ሃይመን is a symbol of virginity ወይም ክብረ ንጽህና የምንላት ሃይመን ትባላለች ማለት ነው። ኦኬ በዛ መልኩ ተረዱልኝ። The paired ovaries of the human female contain many thousands of eggs. እንግዲህ ሁለቱ ፔሮች ኦቫሪዎች ወይም ጉብሪቶች በጣም በብዙ ሺህ የሚቆጠሩ እንቁላሎችን ይዟል። During a woman's fertile year, except following fertilization, approximately 13 eggs mature each year, and usually the ovary alternate in releasing eggs. ባጭሩ የሴቶች የመራቢያ አካል የሆነው ኦቫሪ ወይም ፔር ኦፍ ኦቫሪስ በሺዎች የሚቆጠሩ እንቁላሎችን ቢያመርቱ እንኳን በየአመቱ approximately 13 እንቁላሎች ማቹር ይሆናሉ ማለት ነው። ማቹር ይሆናሉ እና ይለቀቃሉ ማለት ነው። 13 እንቁላሎች ማለት ምን ማለት ነው? ኦልሞስት በአመት ውስጥ 12 ወር አለ አይደለም? 12 ወር ግን in each and every 28 days ስለሆነ በየ28ቱ ቀን ስለሆነ የነገር የሚለቀቀው 13 ማለት ኦልሞስት 12 ወር እንደማለት ነው አይደለ? አፕሮክሲሜት ብናደርገው 13ን ወደ 12 አፕሮክሲሜት ብናደርገው 12 ወር አለ። በየወሩ እንቁላል ይለቀቃል ማለት ነው። በየወሩ ማንስትሬሽን አለ ማለት ነው። ኦኬ ስለዚህ በየወሩ ማንስትሬሽን ያለው በአመት 13 አፕሮክሲሜትሊ 13 ወይም 12 ያክል እንቁላሎች ስለሚመረቱ ነው። 13 ያደረገው ለምንድን ነው? 30 ቢሆን ኑሮ 12 እንቁላሎች እንል ነበር። ግን በየ28 ቀኑ ስለሆነ ፔሪድ የሚመጣው የቀረችዋን ሁለት ቀን 2 ሲባዛ በ12 ስንት ይመጣል? 2 ሲባዛ በ12 24 አይደለ? 24 ቀን ኦልሞስት አንድ ወር ማለት ነው። ስለዚህ 13 እንቁላሎች በአመት በአፕሮክሲሜት ይመረታሉ ማለት ነው። ይሄን ካልኩሌሽን ዳትማች ከባድ ካልኩሌሽን አይደለም እየነገርኳችሁ ያለሁት። በአመት ውስጥ 12 እንቁላሎች ይመረታሉ ብላችሁ ማየት ትችላላችሁ። 12 ወር ስላለ በየወሩ ስለሚለቀቅ ማለት ነው። Because a woman is fertile for only about 30 years of approximately 400 years 4,000 eggs in her ovary at birth. Only 300 to 400 have a chance to reach maturity. The other is degenerate. ባጭሩ ሴቶች ፈርታይል የሚሆኑት ለ30 ዓመታት ያክል ነው። ለ30 ዓመታት ያክል። ስለዚህ በአቅራቢያ 400 ሺህ የሚደርሱ እንቁላሎች ቢመረቱም እንኳን
ፈርታይል የሚሆኑ ወይም ጀስት ወደ ጽንስነት የመቀየር እድል ያላቸው ከ300 እስከ 400 ያሉ እንቁላሎች ብቻ ናቸው ማለት ነው። ግን 300 እና 400 እንቁላሎች ያክል ፈርታይል መሆን ይችላሉ ማለት አንድ ሴት 400 ልጅ መውለድ ትችላለች ማለት አይደለም። ምክንያቱም ዱሪንግ ፕሬግናንሲ ወይም በእርግዝና ወቅት እንቁላል አይመረትም ወይም ሪሊዝ አይደረግም ማለት ነው። እሱ ሁላ ኮንሲደር ይደረግና አንድ ሴት ያው ማክሲመም ወለደች ቢባል እስካሁን የምናውቀው 10 ምናምን እንጂ 20 ልትወልድ አትችልም። 13 14 ልትወልድ ትችላለች 30 ዓመቱን ከተጠቀመችበት ማለት ነው። 30 ዓመት ፈርታይል ወይም ይሄ የመውለድ አቅም ያላትን ዘመን ከተጠቀመችበት ማለት ነው። ያ ማለት 30 ዓመት አፕሮክሲሜትሊ ያልነው ለምንድን ነው? ኦልሞስት ከ15 ዓመቷ ጀምሮ ቢሆን መውለድ የሚጀምረው ከ15 እስከ 30 15 ዓመት፣ ከ30 እስከ 45 15 ዓመት። ስለዚህ 30 ዓመት ሆነ። ቢኮዝ 45 ዓመት ላይ ምን ይሆናል? ርጣት የሚባል ርጣት ማለት ሜኖፓውዝ ማለት ነው። ሜኖፓውዝ ወይም ርጣት ከ45 እስከ 50 ዓመት ባለው ሴት ልጅ እንቁላል ማምረት ታቆማለች። ከዛ በኋላ መውለድ አትችልም ማለት ነው። ስለዚህ ሴት የመውለድ እድሏ በእድሜ ዘመኗ አፕሮክሲሜትሊ 30 ዓመት ብቻ ነው ማለት ነው። ወንድ ግን ኦልሞስት ከ15 ዓመቱ ጀምሮ እስከ ህይወት ፍጻሜው ድረስ መውለድ ይችላል ማለት ነው። ሌላው the uterine tubes or oviducts are lined with cilia for propelling the eggs away from the ovary from which it was released. ዩተሪን ቲዩብ ወይም ኦቪዳክት ወይም ፋሎፒያን ቲዩብ ማለት ቦይ እንቁልጢ ማለት ነው። በዚህ መስመር ውስጥ ሲሊያ የሚባሉ ነገሮች አሉ። ሲሊያ የሚያገለግሉት ለምንድን ነው? እንቁላልን ፑሽ ለማድረግ ከኦቫሪ ሪሊዝ እንዲደረጉ እንዲለቀቁ ፑሽ ለማድረግ የሚረዳ ነው ማለት ነው ሲሊያ የሚባለው። the two duct opens into the upper corners of the uterus or womb which is specialized for the housing of the embryo during its ኢንተርትሪያን ኤግዚስተንስ። በአጭሩ ሁለቱም ዳክት ኦፕን የሆኑት ወዴት ነው? ወደ አፐር ኮርነር ኦፍ ዩተረስ ነው። የላይኛው የማህፀን ግድግዳ ማለት ነው። ስለዚህ ወደዛ እንቁላል ይለቀቃል። ያ እንግዲህ ኢትስ ሃውስ ኦፍ ኤምብሪዮ የጽንሱ መኖሪያ ነው ያ ቦታ ማለት ነው። ጽንስ ከተካሄደ ወይም ከተፈጠረ it consists of a thick muscular wall, many blood vessels and specialized lining which is the endometrium የሚባል ስፔሻላይዝድ የሆነ ላይኒንግ አለ ማለት ነው። ይሄ ነገር ለኢምብሪዮ ምቾትን የሚፈጥር ለእድገቱ ምቹ ሁኔታን የሚፈጥር ነገር ነው ማለት ነው። እዚህ ጋር የተቀመጡት ነገሮች ቴክ መስኩላር ወል ስንል ለህፃኑ ወይም ለጽንሱ ምቹ የሆነ ወል እንደማለት ነው። መኒ ብለድ ቬዝል ደግሞ ብለድ ቬዝሎች በጣም አስፈላጊ ነገሮች ናቸው እዛ አካባቢ ላይ። ስፔሻላይዝድ ላይኒንግ ወይም ኢንዶሜትሪየም እነዚህ ነገሮች ማህፀን ላይ አሉ ማለት ነው። The uterus is designed to hold more than one developing embryo. The uterus is designed to hold more than one developing embryo. ዩትረስ ዴቨሎፕ ወይም ዲዛይን የተደረገው ምንድነው የሚለው? ዲዛይን ቱ ሆልድ ሞር ዳን ዋን ዴቨሎፒንግ ኤምብሪዮ ከአንድ በላይ ኤምብሪዮ መያዝ የሚችል እንዲያስችል ተደርጎ ነው። ዳት ኢዝ ዋይ አንዳንዶች መንታ የሚወልዱት ለዛ ነው። ቢኮዝ ለአንድ ብቻ ሳይሆን ለሁለት እና ከዛ በላይ ምቹ ተደርጎ ስለተፈጠረ ነው። አንዳንዴ እንደውም እኔ ማክሲመም የሰማሁት በድንቃ ድንቅ 9 የወለደች ያውቃሉ። 9 የወለደች ሴት ማለት ነው። ስለዚህ ዩትረስ ወይም ወምብ ከአንድ በላይ የመያዝ አቅም አለው ዲዛይን የተደረገው ልክ እንደዛ ተደርጎ ነው ይለናል። ኦኬ እዚህ ጋር ደግሞ ሳይድ ቪው ሆኖ የሴቶች የመራቢያ ሲስተም ወይም ፊሜል ሪፕሮዳክቲቭ ሲስተም ተገልጿል ማለት ነው። ኦልሞስት ሳይድ ቪው ነው። እዚህ ጋር እንደምታዩት ይሄ ሆድ ነው እዚህ ጋር እንደዚህ። ኦኬ ይሄ ወደ ታች ጀስት በጎን የቆመች ሴትን ነው የሚያሳየው። ዳት ማች ክሊር ሆኖ ላይ ታያችሁ ይችላል። ቢኮዝ ሞር ክሊር እንዲሆን ፊት ለፊት ሲሆን ነው ክሊር የሚሆነው ማለት ነው። ለምሳሌ ፋሎፒያን ቲዩብ ስንል እዚህ ጋር ነው። ይሄ ፋሎፒያን ቲዩብ አይመችም ለማሳየት ግን ስዕሉ ከታችም ሊኖር ይችላል። እዚህ ጋር አሳያችሁ። ፋሎፒያን ቲዩብ ማለት ጀስት ይሄ መስመር ነው። ፋሎፒያን ቲዩብ የምንለው ይሄ መስመር ነው። ከዛ እዚህ ጋር ዩትረስ አለ እዚህ ጋር ደግሞ ጉብሪት የምንለው ወይም ኦቫሪ ማለት ይሄ ፓርት ነው። ከዚህ ነው እንግዲህ ሁለቱ ኢስትሮጂን እና ፕሮጀስትሮን የሚባሉ ሆርሞኖች የሚመረቱት ኤግን ፕሮዲዩስ የሚደረገውና ሪሊዝ የሚደረገው ከዚህ ነው ማለት ነው ጋይስ።
ስለዚህ እዚህ ጋር ያሉ ቦታዎች እንግዲህ ጀስት ክሊቶሪ የሚል አለ፣ ብዙም ክሊር አይደለም አይታይም እያልኳችሁ ነው። እዚህ ጋር ሳይድ ቪው ስለሆነ ዩሬትር አለ፣ ከዛ አርትሪያል ኦፕኒንግ አለ፣ ላቢያ ማጀር ኤንድ ላቢያ ማይነር አለ ማለት ነው። ከዛ ቫጂናል ኦፕኒንግ አለ። ስለዚህ ማወቅ ያለባችሁ እዚህ ጋር ቫጂናል ኦፕኒንግ ከስር አለ። ከዛ ቀጥሎ ዩሬትራ አለ ወይም የሽንት ቱቦ አለ። ከዛ ቀጥሎ ክሊቶሪ አለ። ስለዚህ there are two openings እዚህ ጋር ቫጂና አለ፣ እዚህ ጋር ደግሞ ዩሬትራ፣ እዚህ ጋር ደግሞ ዩሪን ብላደር ወይም የሽንት ፊኛ አለ ማለት ነው። የሽንት ፊኛ ከዛ በዚህ በኩል ብሎ ሽንት ይወጣል ማለት ነው። ስለዚህ የተለያዩ ነገሮች መሆናቸውን ብዙዎቻችሁ ስለማታውቁ ነው ትኩረት ሰጥቼ እየነገርኳችሁ ያለሁት ማለት ነው። በዛው ትረዳላችሁ ማለት ነው። ፓርቶቹ እንግዲህ ቫጂናል ኦፕኒንግ አለ፣ አነስ አለ፣ ቫጂና ራሱ አለ እዚህ ጋር። ከዛ በኋላ ሬክተም አለ በሌላ በኩል እዚህ ጋር ማለት ነው። ኤንድ አንተሪየር ፎርኒክስ የሚባል ሌላ ፓርት አለ። ኤንድ ሰርቪክስ ወይም አንገተ ማህፀን አለ ማለት ነው። ከዛ ወደ ላይ እየወጣን ስንሄድ ኦቫሪን፣ ፋሎፒያን ቲዩብን እያገኘን እንሄዳለን ማለት ነው። ስለዚህ የሴቶች የመራቢያ ሲስተም ወይም ኦርጋን ወይም ስትራክቸር ይህንን ይመስላል። ከዛ ቀጥሎ የምናያት ፖይንት ምንድነች? ኦቭሌሽን። ኦቭሌሽን ወይም ውጻት፣ በአማርኛው ውጻት፣ በእንግሊዘኛ ኦቭሌሽን። ሶ ዋት ዳዝ ኢት ሚን ኦቭሌሽን? ኢን ሁማን ኤግ ፕሮዳክሽን ኦከር ቢፎር በርዝ። ኦኬ ኢን ሁማን ኤግ ፕሮዳክሽን ኦከርስ ቢፎር በርዝ። ኤ ገርል ኢዝ ቦርን ዊዝ አባውት 2 ሚሊዮን ኤግስ። ሰዎች እንግዲህ ሴቶች ስፔሻሊ ኤግ ፕሮዳክሽን የሚጀመረው መቼ ነው? ከመወለዳቸው በፊት ነው። ሳይወለዱ ኦኬ ጉብሪታቸው ላይ ወይም ኦቫሪ ላይ በርካታ የሆነ ምን አለ? ኤግ አለ፣ ግን ማቹር አይደለም ነው። ኤ ገርል ኢዝ ቦርን ዊዝ አባውት 2 ሚሊዮን ኤግስ። አንድ ልጅ ስትወለድ ሴት ልጅ እስከ 200 ሚሊዮን እንቁላሎችን ይዛ ነው የምትወለደው። At puberty, hormonal changes promote eggs to mature, one at a time in an approximately 28 days ovarian cycle. እንግዲህ አንድ ሴት ወጣትነት ላይ ስትደርስ ወይም ጉርምስና ምንለው ደረጃ ላይ ስትደርስ በሆርሞናል ቼንጅ ምክንያት እነዚህ በሚሊዮን ይቆጠሩ የነበሩት እንቁላሎች ሁሎቹም ባይሆኑ የተወሰኑት ማቹር መሆን ይጀምራሉ ወይም ማደግ ይጀምራሉ ማለት ነው። ሶ አፕሮክሲሜትሊ በየ28 ቀኑ እንቁላል ምን ይሆናል? ማቹር ይሆናል ማለት ነው። As the cycle begins, the follicle enlarges and fluid-filled cavity forms around it. About 2 weeks after the follicle begins to mature, it is well ruptures and ovulation occur. እንግዲህ የወር አበባ አለ። የወር አበባ ማለት የማህፀን ግድግዳ መፍረስ ነው እና ደግሞ ፈርታይል ያልሆነችው ኤግ አብራ ፈራርሳ መውጣት ነው። ከወጣች ከ2 ሳምንት ምናምን በኋላ አገን በሆርሞናል ቼንጅ ምክንያት ስፔሻሊ ፕሮጀስትሮን በሚባለው ሆርሞን የማህፀን ግድግዳ መወፈር ይጀምራል። ከዛም ውጻት ይካሄዳል ወይም ኦቭሌሽን። ኦቭሌሽን ወይም ውጻት ማለት the movement of egg from the ovary to the fallopian tube። ምን ማለት ነው? ከኦቫሪ ከጉብሪት በፋሎፒያን ቲዩብ አድርጎ እንቁላል መውጣት ውጻት ወይም ኦቭሌሽን ይባላል ነው ሐሳቡ። The egg and surrounding follicle cells are injected into the adjacent oviduct. After ovulation, cells of the ruptured follicle develop into the hormone-secreting corpus luteum. If pregnancy does not occur, the corpus luteum breaks down and a new follicle will begin to mature. ባጭሩ ውጻት ይካሄዳል፣ እንቁላል ወደ ፋሎፒያን ቲዩብ ይላካል። እርግዝና ካልተከሰተ ምን ይሆናል? ኮርፐስ ላቲየም የሚባለው ፓርት ብሬክ ዳውን ያደርጋል ወይም ባጭሩ የማህፀን ግድግዳ የምንለው ብለን እንወስድ ነው። እሱ ይፈራርስና እንደገና በአዲስ ሌላ ፎሊክል ቢግን ቱ ማቹር ማድረግ ይጀምራል ማለት ነው። አሁን እዚህ ጋር የመጀመሪያ እዚህ ስዕሉ የሚያሳየው ኦቭሌሽን ነው። መጀመሪያ ላይ ኦቭሌሽን አለ፣ ውጻት ማለት ነው። እዚህ ጋር ኦቫሪ አለ። ከኦቫሪ ላይ እንቁላሏ ስትወጣ እያያችኋት ነው። እዚህ ጋር ወጣችና ወዴት ሄደች? ወደ ፋሎፒያን ቲዩብ። አሁን እዚህ ጋር ይዩት 2 ቁጥር ዴይ 1 ፈርቲላይዜሽን ተከሰተ። አሁን እርግዝና ቢከሰት ብለን ነው እያሰብን ያለ ነው።
እዚህ ጋር የምታዩቸው ትንንሽ ነገሮች ስልክልክ የሚሉ ነገሮች የወንድ ዘር ናቸው። ስለዚህ በቢሊየን ወይም በቢሊየን በለው በቢሊየን የሚቆጠሩ የወንድ ዘሮች ወደ እንቁላሉ ሄዱና ከነዛ መካከል አንዷ ሰርስራ የሴቷን እንቁላል በስታ ትገባለች። ከዛ በኋላ ዛይጎት ተፈጠረ ማለት ነው፣ ወይም ፈርቲላይዜሽን ወይም ጽንሰት ተፈጠረ ማለት ነው። ከዛ በኋላስ ከዛ ዴይ 2 up to 4 ሴል ዲቪዥን ይካሄዳል። ሴል ዲቪዥን ወይም የሴሎች መከፋፈል ማለት ነው። እዚህ ጋር እንደምታዩት ለሁለት ተከፍሎ ይታያቸዋል፣ እዚህ ጋር ለአራት። ከዛ እየተከፋፈለ ምናምን ጉዞውን ወዴት ያደርጋል ማለት ነው። አራተኛ ላይት ከዴይ 4 እስከ 5 ያ ማለት ጽንሰት ከተከሰተ ከአራተኛው እስከ አምስተኛው ቀን ውስጥ በሳምንቱ ማለት ነው። ብላስቶሳይት ሪችስ ዩትረስ። ኦኬ ያ ማለት ወዴት ይደርሳል ማለት ከ4 እስከ 5ኛው ቀን ድረስ ዩትረስ ላይ ይደርሳል ማለት ነው። ዩትረስ ማለት የማህፀን ላይ ማለት ነው። ብላስቶሳይት ማለት እንግዲህ ይሄ ነው። ብላስቶሳይት ማለት ሴሉላር ዲቪዥን የተካሄደበት ፈርታይል የሆነ ኤግ ነው፣ ወይም ዛይጎቱ ተከፋፍሎ ማለት እንደምታዩት እዚህ ላይ የተከፋፈለ ፓርት አለው፣ ዲቪዥኖች አሉ። ሴሉላር ዲቪዥን ብላስቶሳይት እንለዋለን። ብላስቶሳይስት ሶሪ። ከዛ አምስተኛ from day 5 to 9 ብላስቶሳይስት ኢምፕላንትስ የት ጋር ይጣበቃል? ዩትረስ ላይ ሄዶ ይጣበቃል። ከ5 እስከ 9ኛው ቀን ባለው ዩትረስ ላይ ወይም ማህፀን ግድግዳ ላይ ይጣበቃል ማለት ነው። ስለዚህ እድገቱን የት ይቀጥላል? እዚህ ጋር ይቀጥላል ማለት ነው። ዱሪንግ ዲስ ታይም እርግዝና ከተከሰተ በኋላ ሌላ ኤግ ፕሮዳክሽን አይኖርም ማለት ነው። ለሚቀጥሉት 9 ወራት ያክል የወር አበባ የሚባል ነገር የለም፣ ምንም የለም። ሆርሞኖቹ ስራቸውን አቁመዋል ማለት ነው። ኦኬ the next topic is the menstrual cycle ነው፣ ወይም የወር አበባ ዑደት ማለት ነው። ስለ ወር አበባ ዑደት ደግሞ የተወሰነ ነገር እንላለን ማለት ነው። The cyclic change occurs in the ovary and the uterus. What cyclic change occurs in the ovary and uterus? ባጭሩ ዩትረስ ወይም ማህፀን ወይም ወንፕ ላይ እና ኦቫሪ ወይም ጉብረት ላይ የሚካሄደው ሳይክሊክ ቼንጅ ምንድን ነው? What is the cyclic change occurs in the ovary and the uterus? Okay, the ovarian cycle described in the previous section is coordinated with the cyclic change in the uterus. We refer to the approximate monthly changes in uterus as a menstrual cycle. እንግዲህ በየወሩ አፕሮክሲሜትሊ በየወሩ ማለት ነው፣ ኦልሞስት በየ28 ቀኑ ነው፣ ግን አፕሮክሲሜትሊ አንድ ወር እንደማለት ነው። በየወሩ የሚካሄድ ለውጥ አለ ወይም ቼንጅ አለ። እሱ ቼንጅ ኦቫሪያል ሳይክል ወይም ባጭሩ menstrual cycle ተብሎ ይጠራል። የወር አበባ ዑደት ማለት ነው በአማርኛ። The first day of the menstrual cycle is marked by onsets of menstruation, which is the flow of bits of the uterine lining and some blood from the uterus through the cervix and out of the vagina. ባጭሩ የመጀመሪያው menstruation ወይም የወር አበባ የምታይበት ቀን ላይ ባጭሩ የዩትሪያን ላይኒንግ ወይም የማህፀን ግድግዳ የሚባለው ወይም ባጭሩ መስመሩ ነው። ባጭሩ የሴቶች የመራቢያ ውስጠኛው ክፍል የመፈራረስ ስራ ነው የሚሰራው። ከዛ some blood from the uterus ከማህፀን የተወሰነ ደም through the vertex the cervix ያ ማለት በአንገተ ማህፀን ብሎ በሴቷ ቫጂና አውት ይሆናል ወይም ይወጣል ነው የሚለው። Okay, this is called the menstrual cycle ወይም የወር አበባ ዑደት እንለዋለን። FSH, what does it mean? FSH female follicle stimulating hormone ማለት ነው። follicle stimulating hormone ወይም ባጭሩ ይሄ ምንድነው? ጉብሪት አነቃቂ ሆርሞን ማለት ነው። ስለዚህ ይሄ FSH ወይም follicle stimulating hormone stimulates maturations of an ovarian follicle. ስቲሙሌት የሚያደርገው ምኑን ነው? ወይም የሚያነቃቀው ኦቫሪያን ፎሊክሉ ማቹር እንዲሆን ነው። The interval of the follicle maturation before ovulation is the follicular phase of the cycle. እንግዲህ the internal of the follicle maturation before the interval ማለት ነው። the intervals of follicle maturation before ovulation is the follicular phase of the cycle ተብሎ ይጠራል።
the follicular phase of the cycle የምኑ ኢንተርቫል the follicle maturation ማለት ነው። follicle maturation before ovulation ከውጻ በፊት ያለው የፎሊክል ማቹሬሽን ምን ተብሎ ይጠራል? follicular phase of the cycle ተብሎ ነው የሚጠራው። ከኦቭሌሽን ወይም ከውጻ በፊት ያለው የፎሊክል ማቹሬሽን ማለት ነው። during this time cells around the egg secrete estrogen that stimulate the endometrium to thicken ተመልከቱ። በዚህ ጊዜ ያ ማለት ቢፎር ኦቭሌሽን ምን አለ ብለናል? ፎሊኩላር ፌዝ ኦፍ ሳይክል አለ ብለናል። ሶ በዚህ ሰዓት እዛ አካባቢ ላይ ያሉ ሴሎች ኦኬ ምን ሰክሬት ያደርጋሉ? the cell around the egg secrete ኤስትሮጅን የተባለ የሴት ሆርሞን ፕሮዲስ ያደርጋል። ይሄ ሆርሞን that stimulates the endometrium to thick ኢንዶሜትሪየም የሚባል ደግሞ ዩትረስ ላይ ወይም ማህፀን ላይ ያለ ክፍል አለ። እሱ ቲክ እንዲሆን ያደርጋል ማለት ነው። the rise in estrogen encourages the pituitary to release more LH ሉትራይዚንግ ሆርሞን ማለት ነው። ደግሞ LH ማለት እዚህ ጋር በዛው ያስቀምጠውም ለምን እንደሆነ አላውቅም። LH ነው ስለምንም እንደሆነ ሳያወራ LH ይላል። ኤኒዌይስ ሉትራይዚንግ ሆርሞን ማለት ነው። ፒቱታሪስ ምንድነው? it's a ግላንድ ነው። ግላንዶች ምን የሚያመነጩ ናቸው? ሆርሞን ፕሮዲስ የሚያደርጉ ናቸው። ስለዚህ ሉትራይዚንግ ሆርሞን ሪሊዝ ይደረጋል ከየት? ከፒቱታሪ ግላንድ ወይም ከፒት እጢ ማለት ነው። ማስተር ግላንድ ይባላል። ባይዘው ፒቱታሪ ግላንድ ወይም ስለ ግላንዶች ስንተኛ ክፍል እንደሆነ ያላቅም እስካሁን አላየሁትም። 9ኛ ክፍልም 10ኛ ክፍልም አላየሁም እስካሁን። ግን በድሮ በእኛ ጊዜ ኦልሞስት 8ኛ ክፍል ጀምሮ ተምረናል ስለ ሆርሞን ማለት ነው። Anyways, the flow of the luteinizing hormone causes the follicle to swell and burst. Luteinizing hormone trigger for ovulation. Luteinizing hormone እንግዲህ ፎሊክሉ ወይም ኦቫሪው ላይ ያለው ማቹር የሆነው ፓርት ማለት ነው ስዌል እንዲያደርግ እንዲያብጥ እና ብረስት እንዲሆን ወይም እንዲፈነዳ ያደርጋል። ከፈነዳ በኋላ ምን ይሆናል? ኦቭሌሽን እንዲካሄድ ይገፋፋል ወይም ትሪገር ያደርጋል ማለት ነው። ወይም እንቁላል ወጣ በፋሎፒያን ቲዩብ ወይም በኦቪዳክት በኩል ብላ እንድትወጣ ያደርጋል ማለት ነው። the luteal phase of the cycle begins after ovulation ምናል the luteal phase of cycle እዚህ ጋር ግን the follicular phase of cycle ያልነው ከኦቭሌሽን በፊት ነው። ከኦቭሌሽን በኋላ ደግሞ luteal phase of cycle ይባላል። begins after ovulation ከኦቭሌሽን በኋላ እና በኋላ ያለው the luteal phase of cycle በፊት ያለው ከኦቭሌሽን በፊት ያለው follicular phase of cycle ሁለቶችን ያዟቸው ሁለቱ ሳይክሎች። so LH ወይም luteinizing hormone stimulates the formation of the corpus luteum the corpus luteum ምን ፎርም እንዲደረግ ያደርጋል? ኮርፐስ ለተም የሚባለው እንግዲህ which secretes some estrogen and a lot of progesterone ይሄ ፓርት ኮርፐስ ሌተም የሚባለው ምን ፕሮዲዩስ እንዲያደርግ ነው የሚያደርገው? ኤስትሮጅን ኦልሬዲ ላይ ፕሮዲዩስ ተደርጓል ብለናል አይደለ? ኦኬ የት ላይ? ኤግ ሴል ላይ ያሉ ኤግ አካባቢ ያሉ ሴሎች ኤስትሮጅን ፕሮዲዩስ እንዲያደርጉ አድርገዋል። ከዛ በተጨማሪም ኮርፐስ ሌተም የሚባለው ፓርትም ኤስትሮጅን ፕሮዲዩስ ያደርጋል። ከዛ በተጨማሪ በርካታ ፕሮጀስትሮን የተባለ ሆርሞንን ፕሮዲዩስ ያደርጋል። ኤኒዌይስ እነዚህ ሆርሞኖች ከየት ነው የሚመነጩ ካል ወይም ማን ነው የሚያዛቸው ካል LH ነው ወይም ሉተናይዚንግ ሆርሞን የሚባል ሌላ ሆርሞን ነው የሚያዛቸው ማለት ነው። ሉተናይዚንግ ሆርሞን ደግሞ ሆርሞን ነው በሌላ ግላንድ ነው ፕሮዲዩስ የሚደረገው። ስለዚህ ግላንድ እና ሆርሞን መለየት አለባችሁ። ግላንድ ማለት ሆርሞን ፕሮዲዩስ ሊያደርግ የሚችል ነው። ሆርሞን ደግሞ ከፈለገ ሌሎች ሆርሞኖች እንዲፈጠሩ ስቲሙሌት ያደርጋል። ከተፈለገ ደግሞ የተለያዩ ስራዎችን በሰውነታችን ውስጥ እንዲካሄዱ ያደርጋል ማለት ነው። These hormones cause the uterine lining to thick and encourage blood vessels to grow through it. እነዚህ ሆርሞኖች ኤስትሮጅን እና ፕሮጀስትሮን ስፔሻሊ ፕሮጀስትሮን የሚባለው ሆርሞን ማህፀን አካባቢ ዩትረስ አካባቢ ወይም ባጭሩ the uterine lining የሚባለው ቲክ እንዲሆን እንዲወፈር እንዲዳብር በብለድ ቬዝል ወይም በደም ስር እንዲሞላ ምቹ እንዲሆን ያደርጋል። ያ ማለት ለፕሬግናንሲ ምቹ ያደርገው ነው ማለት ነው። so the uterus is now ready for pregnancy ኦኬ። ስለዚህ የሴቷ እንቁላል የወንድ እንቁላል ማን ነው? የሴቷ እንቁላል የወንድ ዘር የሚያገኝ ከሆነ
ፈርቲላይዜሽን ይፈጠርና ኦልሬዲ ዩተረስ ለፕሬግናንሲ ምቹ ስለሆነ ፕሬግናንሲ ይከሰታል ማለት ነው። A woman enters menopause when all the follicles in her ovary have either been released during menstrual cycle or have disintegrated as a result of aging. ሴቶች እንግዲህ ሜኖፓውዝ ውስጥ ይገባሉ ወይም ምርጣት ውስጥ ይገባሉ። መቼ? ኦቫሪያቸው ላይ ያለው ፎሊክል ምን ሲሆን ሁሉም ሪሊዝድ ሆኖ ሲያበቃ ወይም ሞቶ ሲያልቅ ወይም ደግሞ በእድሜ ምክንያት ዲሰንተግሬት ሲያደርግ ወይም ኤክስፓየርድ ሲያደርግ እንበለው በቃ። አሁን በመንስትሪያል ሳይክል በየወሩ ይወጣል ብዙ እንቁላል አብሮ እየፈሰሰ ከደም ጋር ማለት ነው። በየወሩ በመንስትሪያል ሳይክል ወጥቶ ካለቀ ወይም ደግሞ በእድሜ ምክንያት ዲሰንተግሬትድ የሚያደርግ ከሆነ በኑ ፎሊክሉ ማለት ነው የት ያለው ኦቫሪዋ ውስጥ ወይም ጉብሪቷ ውስጥ ያለው ፎሊክል ኦኬ ካለቀ ሜኖፓውዝ ውስጥ ትገባለች ወይም እርጣት ውስጥ። እርጣት ማለት ምንም አይነት የእንቁላል ምርት የለም ማለት ነው። ምንም አይነት የእንቁላል ምርት ከሌለ ደግሞ እርግዝና አይከሰትም። የማህፀን ግድግዳ መዳበር የሚባል ነገር የለም። ኤስትሮጅን ፕሮጀስትሮን የሚባሉ ስራቸውን ያቆማሉ። የወር አበባ ያቆማል፣ መውለድ ያቆማል ማለት ነው። With no follicles left to mature, production of the estrogen and progesterone is diminished and menstrual cycle ceased. ስለዚህ ፎሊክል ከሌለ ማቹር የሚሆን ፎሊክል ከሌለ የኤስትሮጅን እና ፕሮጀስትሮን መመረት ምንም ትርጉም የለውም። ስለዚህ ዲሚኒሽ ያደርጋል ወይም ይቀንሳል ምርቱ ማለት ነው። ከዛ menstrual cycle ሲያዝ ያደርጋል ወይም ያቆማል ማለት ነው። So menopause is known only in humans and two species of holes. እንግዲህ ሜኖፓውዝ ወይም ምርጣት የሚባለው ነገር ያለ የት ጋር ነው? ሰዎች ላይ ነው፣ እኛ ሰዎች ላይ እና ሁለት የሆልስ ስፒሺስ አሉ። ሆልስ ምንድን ነው? ሆል ሳይሆን ዌይልድ ብለን እናነባዋለን። አሳ ነባሪ ማለት ነው። ስለዚህ ሁለት የአሳ ነባሪ ዝርያዎችም ሜኖፓውዝ ወይም ምርጣት ያያሉ ማለት ነው። ስለዚህ ሜኖፓውዝ ወይም ምርጣት የሚባለው ነገር የሚከሰተው ሰዎች ላይ እና ሁለት የአሳ ነባሪ ዝርያዎች ላይ ይፈጠራል ማለት ነው። ኦኬ በዛ መሰረት ትረዳላችሁ ማለት ነው። ኬተርም እዚህ ጋር ሁለት ኬተርሞች አሉን። ኮርፐስ ሌተም እና መንስትሪያል ሳይክል ምን ማለት ነው? የመጀመሪያው ኮርፐስ ሌተም ማለት a structure that secretes the hormone estrogen and progesterone. Progesterone causes change to occur in the lining of the uterus and prepare it to receive a fertilized egg. ኮርፐስ ሌተም የሚባለው እንግዲህ ስትራክቸር ነው። ሆርሞኖችን ፕሮዲዩስ ያደርጋል። ስፔሻሊ ኤስትሮጅን እና ፕሮጀስትሮን ፕሮዲዩስ ያደርጋል። ፕሮጀስትሮን የሚባለው ባጭሩ ይሄ ላይኒንግ ኦፍ ዩትረስ ወይም የማህፀን ግድግዳ ለእርግዝና ምቹ እንዲሆን ማዘጋጀትና ፈርታይል የሆነ እንቁላልን መቀበል ነው። ኦኬ ሌላው መንስትሪያል ሳይክል ነው። መንስትሪያል ሳይክል ማለት የወር አበባ ዑደት ማለት ነው። It's a series of changes in the female reproductive cycle that occur each month, approximately each month or every 28 days ማለት ነው, which includes producing an egg and preparing the uterus for receiving the egg. ምንን ያካትታል ነው የሚለው በየወሩ የሚካሄድ ነገር ሆኖ ወይም ሳይክል ወይም ዑደት ሆኖ which includes producing an egg and preparing the uterus for receiving the egg. ምንን ይይዛል? አሁን በወር አበባ ዑደት ውስጥ እንቁላልን ፕሮዲዩስ ማድረግን ይይዛል። ከዛ በተጨማሪ ደግሞ ዩትረስን ያን እንቁላል ለመቀበል ዝግጁ የማድረግ ስራንም ይሰራበታል። በማንስትሪያል ሳይክል ጀስት ማንስትሪያል ሳይክል ስንል የወር አበባ መፍሰስን ብቻ ሳይሆን ሳይክሉ ከመጀመሪያው ቀን ይዞ እስከ መጨረሻው ድረስ ያለውን ዑደት ነው ማንስትሪያል ሳይክል የምንለው እንጂ ጀስት ፔሪዮዷን ብቻ አይደለም፣ ወይም ፔሪዮድ ወይም ባጭሩ የወር አበባ የምንለውን ብቻ አይደለም ማለት ነው። እዚህ ጋር ማንስትሪያል ሳይክል ተቀምጧል። day 1 up to 28 አለ፣ 1 up to 21 አለ። ሁለት ፌዞች አሉን ብለናል። ቢፎር ኦቭሌሽን እና አፍተር ኦቭሌሽን እዚህ ጋር ያየነው ማለት ነው። ግልጽ ለማድረግ ያክል አፍተር ኦቭሌሽን ዘ ሉቴያል ፌዝ ኦፍ ሳይክል ብለናል። አፍተር ከሆነ ቢፎር ኦቭሌሽን ደግሞ the follicular phase of cycle ብለናል። ኤኒዌይስ እዚህ ጋር በስዕል የሚያሳየን ከ1 እስከ 14 ቀን ያለው ፎሊኩላር ፌዝ ይባላል። ፎሊኩላር ፌዝ ኦፍ ሳይክል ከ14 እስከ 28 ደግሞ ሉቴያል ፌዝ ኦፍ ሳይክል ይባላል። ኦኬ
ከዛ እዚህ ጋር የምታዩቸው መስመሮች አሉ፣ ሌቭሎች ናቸው። እዚህ ጋር ሌላ ነገር አለ። ስለዚህ እዩ። መጀመሪያ ባዛል ቦዲ ቴምፕሬቸር ይላል፣ የሰውነት ልክ ሙቀት ነው። እዚህ ጋር ሆርሞናል ሌቭል አለ፣ ኤስትሮጅን፣ ፕሮጀስትሮን አለ፣ ኤፍኤስኤች ወይም ፎሊክል ስቲሙሌቲንግ ሆርሞን እና ሉቲናይዚንግ ሆርሞን አለ። መጠናቸውን ይወጭው እዩ። እንግዲህ የመጀመሪያው ፌዝ ላይ ቢፎር ኦቭሌሽን መጀመሪያ ኦቨም ይቺ እንቁላል ነች። ኦቭሌሽን ማለት እዚች ጋር 14ኛው ቀን ላይ ቢካሄድ ቢካሄድ ኦቭሌሽን ማለት እንግዲህ ይቺ እንቁላል አለች እዚች ጋር፣ ይቺ ወጣ ወደዚህ መምጣት ማለት ነው፣ ወደ ፋሎፒያን ቲዩብ መውጣት ነው ኦቭሌሽን የምንለው። ከዚህን ክሊር ለማድረግ ያክል ባዛል ቦዲ ቴምፕሬቸር የምንለው እንግዲህ ስንት ነው? ሚኒማው 36.4 ማክሲመሙ 36.7 ይላል። ልክ እንደዚህ ሄዶ እዚህ ውጻት አካባቢ ላይ ሲደርስ ቴምፕሬቸር ኢንክሪዝ ያደርግና ከውጻት በኋላ ያለው ቴምፕሬቸር ኢንክሪዝ እንዳደረገ ይቀጥላል ማለት ነው። ኦኬ። ከዛ ታች ላይ ሆርሞናል ሌቭልን ስናይ ኤፍኤስኤች ወይም ፎሊክል ስቲሙሌቲንግ ሆርሞን ጀስት ይሄ ሰማያዊ ከለር ነው። ሄዶ በኦቭሌሽን ታይም ኢንክሪዝ ያደርግና መልሶ ይወርዳል። ስለዚህ 14ኛው ቀን ላይ ማለት ነው። ከዛ መልሶ ምን ይላል? ይወርዳል ማለት ነው። ኤልኤች ሉቲናይዚንግ ሆርሞንም አሁንም ይሄድና በኦቭሌሽን ታይም ከፍተኛ ደረጃ ይደርሳል፣ ያድጋል፣ ወይም በርካታ ሆርሞን ይፈጠራል ማለት ነው። ኤስትሮጅን ደግሞ ይሄ ደብዛዛው ከለር ነው። ይሄድና ወደ ውጻት ደረጃ ሲደርስ ከፍ ይላል። ከፍ ብሎ የተወሰነ እንደውም ቀድሞ ነው ብዙ ጊዜ የሚፈጠረው። ከዛ እንደምታዩት ሰፋ ብሎ ነው ሄደው፣ ከዛ ይወርዳል። ከዛ 21ኛው ቀን አካባቢ መልሶ ይጨምራል፣ ከዛ ይወርዳል። የመጨረሻው ፕሮጀስትሮን የሚባለው ሆርሞን ይሄ ከለር ነው። በጣም ዝቅተኛ ደረጃ ነው ከፎሊክላር ፌዝ ላይ። ልክ ዝቅ ብሎ ከሄደ በኋላ ከኦቭሌሽን ጊዜ ጀምሮ ሉቲያል ፌዝ ላይ ከፍተኛ ደረጃ ይደርሳል እንደምታዩት። ከዛ መጨረሻ የወር አበባ ሲካሄድ በ28ኛው ቀን ምን ይሆናል? ይወርዳል መልሶ ማለት ነው። ስለዚህ እሱን ነው የሚያሳየው። ኦኬ ሶ ፔሪድ የሚታይበት ታይም ሜነሲስ ተብሎ ይጠራል። ሜነሲስ እንደምታዩት ይሄ እዚህ ጋር በደም የተሞላ ነው። ኦኬ ከዚህ ውስጥ ደግሞ ባዶ እንደምታዩት ፕሮሊተሬቲቭ ተብሎ ይጠራል። ፕሮሊፈራቲቭ። ከዚህ ፓርት ደግሞ ምን ይባላል? ሴክሬታሪ ተብሎ ይጠራል ማለት ነው። ከሞላ ጎደል ክሊር የሆነላችሁ ይመስለኛል። ሞር ማንስትሪያል ሳይክል ከአንደኛው ቀን እስከ አምስተኛው፣ ከ5 እስከ 10፣ ከ10 ምናምን እስከ 14ኛው ለፕሬግናንሲ ሞር በጣም ቻንስ ያለው የትኛው ዴይ ነው ምናምን የሚሉ ነገሮችም ዲቴል አይ ቲንክ ግሬድ 12 ላይ ይመስለኛል ወይም 10ኛ ክፍል ይመስለኛል ዲቴል ይኖራል የበለጠ ማለት ነው። ኤኒዌይስ ማንስትሪያል ሳይክል ይህን ይመስላል። ሌላውና የዚህ ፓርት የመጨረሻ ቶፒካችን ፈርቲላይዜሽን ኢን ፕሬግናንሲ ነው፣ ጽንሰትና እርግዝና ማለት ነው። ሜቲንግ ኤንድ ፈርቲላይዜሽን። ዋት ኢዝ ሜቲንግ? ሜቲንግ ምንድን ነው? ሜቲንግ የሴክሹዋል ኢንተርኮርስ ነው፣ ሌላ አይደለም። ሴክሹዋል አሮዛልስ ኢን ዘ ሜል ሪዛልትስ ኢን አን ኢሬክሽን። Okay, sexual arousals in the male results in an erection. That is, the penis becomes firm and erects as a result of blood flowing into the erectile tissue. ባጭሩ አሁን ስለ ሜቲንግ ነው። ሜቲንግ ማለት ሴክሹዋል ኢንተርኮርስ ነው ብያቸዋለሁ። የሴትና የወንድ መገናኘት ነው። የሴትና የወንድ መገናኘት ከመጀመሩ በፊት መጀመሪያ የወንዱ ብልት ኢሬክት ማድረግ አለበት ወይም መቆም መቻል አለበት። ስለዚህ ምን ይሆናል ማለት ነው? ማች አማውንት ኦፍ ብለድ ቬዝል ወይም ብለድ ፍሎ ያደርጋል ወደ ወንድዬ የመራቢያ ክፍል ማለት ነው። ከዛ ኢሬክት ያደርጋል። አሮዛልስ ኢን ዘ ፊሜል ስቲሙሌትስ ዘ ላይን ኦፍ ዘ ቫጂና ቱ ፕሮዲውስ ሙከስ። ወደ ሴቷ ደግሞ ስንመጣ ጀስት ሴቷ ለሜቲንግ ወይም ለኢንተርኮርስ ዝግጁ ስትሆን ሙከስ ፕሮዲውስ ይደረጋል። ሙከስ ማለት ዝልግልግ ንፍጥ መሰል ነገር ማለት ነው። አሮዛል ማለት እዚህ ላይ መቀስቀስ ማለት ነው።
መቀስቀስ። አሁን የወንዱ ስሜት ሲቀሰቀስ ከመቆም ይጀምራል ነው። የወንዱ ብልት ከመቆም ይጀምራል ነው። የሴቷ ደግሞ ሲቀሰቀስ ሙከስ ከማመንጨት ይጀምራል ነው። የሴቷ ቫጂና ምን ያመነጫል? ሙከስን ያመነጫል። This lubricates the vagina and make it easier for the erect penis to enter. ባጭሩ የሴቷ ቫጂና ላይ የሚመረተው ወይም ፕሮዲስ የሚደረገው ሙከስ አገልግሎቱ ሉብሪኬሽን ነው፣ ማለስለሻነት ማለት ነው። ጀስት የወንዱ ብልት ሲገባ ያለምንም ፍሪክሽን ስሙዝ በሆነ ዋይ እንዲገባ ሰክሬት የተደረገ ሙከስ ነው ማለት ነው። In the act of copulation, the male inserts the penis into the female's vagina. The sensory stimulate in the male, which results in the ejaculations of the semen into the top of the vagina. ባጭሩ ሴንሰሪ ስቲሙሌት ወይም እነዚህ የሚያነቃቁ ህዋሳት ነገሮች አሉ ወንዱ ላይ ጀስት እያረገ እንደሆነ ዲቴክት ያደርግና ኦኬ ጀስት ሴክሹዋል ኢንተርኮርስ እያደረገ እንደሆነ ዲቴክት ያደርግና የሴንሰር ምን ሪሊዝ ያደርጋል? ሴመን ሪሊዝ ይደረጋል። ሴመን ማለት ጀስት የሆነ ለስላሳ የሆነ ፈሳሽ ነገር ነው። ሴቷ ላይ ሙከስ እንደሚመረት ሁሉ ወይም ሙከስ ፕሮዲዩስ እንደሚደረግ ሁሉ ወንድ ላይም ሴመን አለ። ሴመን ማለት ጀስት እንደ ዘይት የመሰለ ዘር አይደለም። ባይዘወይ ሴመን የምላችሁ የወንድ ዘር አይደለም፣ ግን ከዘር በፊት ቀድሞ ሴክሹዋል ኢንተርኮርስ ከማድረጉ በፊት የሚመነጭ ሉብሪካንት ነገር ነው ወይም ለስላሳ የሆነ ነገር ነው። እሱም ለሉብሪኬሽን ነው የሚያገለግለው ማለት ነው። ስለዚህ የሴቷ ቫጂና ሙከስን ፕሮዲዩስ ያደርጋል፣ ለሉብሪኬሽን ነው። የወንዱም ሴመንን ፕሮዲዩስ ያደርጋል ማለት ነው። ዜን ኢጃኩሌሽን የሚባል ነገር አለ። ኢጃኩሌሽን ማለት እርካታ ነው። እርካታ የሚከሰተው መቼ ነው? ወንዱ ጀስት ዘሩን ከረጨ በኋላ ማለት ነው። ዜን what is the fertilization? fertilization ምንድነው? ወይም ጽንሰት ምንድነው? The sperm swimming through the cervix and into the uterus by wriggling movements of their tail. ባጭሩ የወንዱ ስፐርም ወይም ዘር በሰርቪክስ በኩል ብሎ ሪንግሊንግ ማለት መዋኘት ዝግዛግ ምናምን እየተቆነጠነጠ ማለት ነው። የወንዱ ዘር በብዛት ኢን ማስ ሆኖ ማለት ነው። በሚሊየን የሚቆጠር የወንድ ዘር ወደ ፋሎፒያን ቲዩብ ይሄዳል ማለት ነው። ማህፀንን አልፎ በፋሎፒያን ቲዩብ ሙቭ ያደርጋል ማለት ነው። They pass through the uterus and enter the oviduct ወይም ፋሎፒያን ቲዩብ. If there is an ovum in the oviduct, one of the sperm may bumps into it and stick to its surface. ወደ ፋሎፒያን ቲዩብ ከሄዱ በኋላ ወይም ኦቪዳክት ላይ ከሄዱ በኋላ ኦቨም ወይም እንቁላል ተለቆ ከሆነ ከኦቫሪ ጀስት ከሚሊየን የወንድ ዘሮች መካከል አንደኛው ሄዶ ይጣበቅና ሰርስሮ ይገባል ማለት ነው ወደ ሴቷ እንቁላል። The sperm there enters the cytoplasms of the egg and male nucleus of the sperm fuse with the female nucleus. ባጭሩ የወንዱ ዘር ሰርስሮ የት ይገባል? የሴቷን ሳይቶፕላዝም ስለ ሴል ስትማሩ የመጀመሪያው ሴል ሜምብሬን አለ። ከዛ ሳይቶፕላዝም ውስጥ እንግዲህ የተለያዩ ፓርቶች አሉ። ኦኬ ውስጥ ላይ መጨረሻው ውስጥ ላይ ደግሞ ኒኩለስ አለ። የወንድየው ኒኩለስ ስፐርም ላይ ያለው ኒኩለስ ሴቷ ጋር ካለው ኒኩለስ ጋር ፊውዝ ያደርጋል ወይም ይገናኛል፣ ይቀላቀላል። This is the moment of fertilization. The moment of fertilization ይባላል። የወንዱና የሴቷ ኒኩለስ ፊውዝ ሲያደርጉ fertilization ወይም ጽንሰት ተፈጠረ እንላለን። The released egg is thought to survive for about 24 hours. The sperm may be able to fertilize an ovum for about 2 or 3 days. እንግዲህ ሪሊዝ የተደረገው ኤግ 24 ሰዓት ሰርቫይቭ የማድረግ እድል አለው ሳይበላሽ ማለት ነው። የወንዱ ዘር ደግሞ ከ2 እስከ 3 ቀን ድረስ ሴቷ ማህፀን ውስጥ የመቆየት እድል አለው። ስለዚህ እንበልና ዛሬ ላይ ሴክሹዋል ኢንተርኮርስ አድርገው ከ3 ቀን በኋላ እንቁላል ቢለቀቅ ከኦቫሪ የማርገዝ እድል አላት ማለት ነው። አይታችኋል። ነገር ግን እንቁላል ሳይለቀቅ ከሆነ ኦቪዳክት ላይ ወይም ፋሎፒያን ቲዩብ ላይ ምንም አይነት እንቁላል ሳይኖር ከ3 ቀንና ከዛ በላይ ከቆየ እርግዝና ሳይከሰት ይቀራል ማለት ነው።
So there is only a short period, about 4 days each month, when fertilization may occur. ምንድነው የሚለው? There is only a short period of about 4 days each month when fertilization may occur. እንግዲህ በወር ውስጥ ፈርቲላይዜሽን የመከሰት እድሉ 4 ቀናቶች ናቸው ነው የሚለው። ኦኬ 4 ቀን ያክል በየወሩ ፈርቲላይዜሽን ሞስት ፕሮባብሊ የመከሰት እድሉ ሰፊ የሆነበት ቀን ነው ማለት ነው ከወራቶች መካከል። ያ ማለት ከ28 ቀናት ውስጥ 4ቱ ቀን እርግዝና የመከሰት እድል አለው። ሌሎች ላይ የማይከሰትም ማለት አይደለም፣ ግን ሞስት ፕሮባብሊ አሁን በከፍተኛ ሁኔታ እድል ያለበት ነው። 7ቱ ቀን የፔሪድ ታይም ነው፣ ፔሪድ የምታይበት ቀን ነው። ከዛ 4ቱ የእርግዝና ጊዜ ነው ወይም እርግዝና የመከሰት እድሉ ከፍተኛ የሆነበት ቀን ነው። 11 ሞላን አይደል? ከዛ ቀሪው 19 ቀናቶች ደግሞ የራሳቸው ስቴጅ አላቸው። ምናልባት በርታች ካለ እናየዋለን። If this fertile period can be estimated accurately, it can be used either to achieve or to avoid fertilization or consumption. ስለዚህ ይህንን ቀን accurately ምንድነው የሚለው? እነዚህን ቀኖች በትክክል የምናውቃቸው ከሆነ 4ቱን ቀኖች ያው እርግዝና የምትፈልግ ሴትም ማርገዝ ትችላለች በዛ ታይም፣ ማትፈልግ ከሆነ እነዛን ቀኖች ማለፍ ነው በቃ። ኦኬ ሴክሹዋል ኢንተርኮርስ ሳታደርግ እነዛን ቀኖች ማለፍ ትችላለች። አንዳንድ ሰዎች ለምሳሌ ኮንትራሴፕቲቭ ሜተድ ወይም የወሊድ መቆጣጠሪያ መድኃኒት ሳይጠቀሙ ናቹራል የሆነው ሜተድ እየተጠቀሙ የሚኖሩ አሉ። ታወቁት በስነ ስርዓት ማለት ነው። ሌላው ኮንሰፕት ትዊንስ ወይም መልቲፕል በርዝ። ትዊንስ ማለት መንትያ ማለት ነው። many mammals give birth to more than one offspring at a time, each members of which has come from the separate eggs. እንግዲህ many mammal ማለት አብዛኞቹ አጥቢዎች ከአንድ በላይ ልጅ የመውለድ እድል አላቸው ማለት ነው። There are some mammals, however, that have only one offspring at a time. So occasionally they might have more than one. አንዳንዶቹ ደግሞ አንዳንድ ልጅ ብቻ ነው የሚወልዱት፣ ግን አንዳንዴ እንደ አጋጣሚ ከአንድ በላይ የሚወልዱበት አጋጣሚ አለ ማለት ነው። Human twins may come from one zygote that is identical, or monozygotic twins, or two zygotes non-identical, or dizygotic or fraternal twins. ያ ማለት አይደንቲካል ትዊንስ እና ፍራተርናል ትዊንስ ስንል ተመሳሳይ ጾታ ያላቸው ማለት ነው። ፍራተርናል ስንል ደግሞ የተለያየ ጾታ። አሁን ሴትና ወንድ ይወለዳል መንትያ ማለት ነው። ሴት ወይም ወንድም ይወለዳል። ወንድ ወይም ሴት ሆነ ዛት ኢዝ አይደንቲካል ትዊንስ ወይም ሞኖዛይጎቲክ ትዊንስ ተብሎ ይጠራል። ሴትና ወንድ ከሆነ ደግሞ ቱ ዛይጎት ላይ ነው የሚገኘው፣ ከቱ ዛይጎት ነው የሚገኘው። ያ ማለት ነን አይደንቲካል ነው ወይም ዳይዛይጎቲክ ወይም ፍራተርናል ትዊንስ ተብሎ ይጠራል ማለት ነው። So fraternal twins do not resemble each other any more than the children born separately in the same family, but identical twins are of course strictly alike and always have the same sex. ተመልከቱ፣ ፍራተርናል ትሆኑ በመልክ የማይመሳሰሉም በጾታ የማይመሳሰሉ። ለምሳሌ ሴትና ወንድ ሲወለዱ ወንዱ የወንዱን ባህሪ ነው የሚይዘው፣ ሴቷም የሴት ማለት ነው። ስለዚህ ምንም የሚያገናኛቸው ነገር የለም። አይደንቲካል ትሆኑ ግን ተመሳሳይ ከሆኑ ወይ ሴት ወይ ወንድ፣ ያ ማለት ተመሳሳይ የሆነ ጾታ ወይም ሴክስ ይኖራቸዋል ማለት ነው። ኦልሞስት ተመሳሳይ የሆነ ምን አላቸው? መልክ አላቸው። ባህሪያቸው ሁሉ ይመሳሰላል ማለት ነው። Triplets, quadruplets and quintuplets may include a pair of identical twins. ትሪፕሌት ማለት 3፣ 4፣ 5 የሚወለድበት አጋጣሚ አለ። Okay, may include a pair of identical twins. The other babies in such multiple births usually comes from separate zygotes. About 33% of identical twins have separate placenta, but the other identical twins share a common placenta. እንግዲህ 33% የሚደርሱ አይደንቲካል ትዊንሶች የተለያየ ፕላሴንታ ነው የሚጠቀሙት። ፕላሴንታ ማለት ምን ማለት መሰላችሁ? ይሄ ከእናቷ ወደ ልጁ የሚሄደው ምግብና ኦክሲጅንን ይዞ የሚሄደው እንግዲህ ልጅ ነው መሰለኝ የሚባለው በአማርኛ። ኖ እሱ አምፕሊካል ኮርድ ነው። ፕላሴንታ ማለት የእንግዲህ ልጅ ነው። ከእንትን ጋር ይለያያል ከአምፕሊካል ኮርድ ጋር። አምፕሊካል ኮርድ ከእናቷ ወደ ልጁ ምግብና ቆሻሻ ነገሮች የሚተላለፉበት ነው ኮርድ፣ ወይም እምብርታችን የምንለው ከእምብርት ላይ ተቆርጦ የሚቀረው ማለት ነው። ፕላሴንታ የምንለው ግን የእንግዲህ ልጅ ነው፣ ወይም ባጭሩ ልጁ የሚያድግበት ክፍል ማለት ነው። ክፍል
ስለዚህ 33% የሚደርሱት የተለያየ ፕላሴንታ ሲጠቀሙ፣ ሌሎቹ ግን አንድ ፕላሴንታን ሼር ያደርጋሉ ኮመን ማለት ነው። ፈርቲላይዜሽን ማለት እንግዲህ ይሄ ነው። እዚህ ጋር የሴቷ እንቁላል አለ። የሴቷ እንቁላል ላይ የወንድ ዘር ይመጣና ጀስት እነዚህ የሚታዩቸው ቁንጥንጥ ያሉ ቁንጥንጥ ልበላችሁ እንጂ የሆነ ምንድነው የሚመስሉት እንደ ቀርጮ ቅርጽ ነው ያላቸው። ኤኒዌይስ ይሄ የወንድ ዘር ነው። ጀስት ከነዚህ መካከል አንዱ የሴቷን እንቁላል ሰብሮ ወደ ውስጥ ይገባና ውስጥ ሳይቶፕላዝም ላይ ገብቶ ከሴቷ ኒኩለስ ጋራ ፊውዝ ያደርጋል። ያኔ ፈርቲላይዜሽን ፕሮዲዩስ ተደረገ እንላለን። ኔክስት ፕሬግናንሲ ኤንድ ዴቨሎፕመንት። ዋት ኢዝ ኢምፕላንቴሽን? ኢምፕላንቴሽን ምንድን ነው? ዘ ፈርቲላይዝድ ኤግ ኦር ዛይጎትስ ፈርስት ዲቫይድድ ኢንቱ ቱ ሴልስ። መጀመሪያ እንግዲህ ፈርታይል የሆነው ኤግ ለሁለት ይከፈላል። የሴል ዲቪዥን ይባላል። each of these divided again so producing 4 cell። አሁንም ለሁለት የተከፈሉ ለሁለት ይከፈልና 4 ሴል ይፈጠራል። the cell continue dividing in this way to produce a solid ball of cells an early stage of the development of the embryo። እንግዲህ ለብዙ ክፍሎች ይከፋፈላል። መጀመሪያ ለሁለት ከዛ ለአራት ከዛ ለ8 እያለ ለብዙ እየተከፋፈለ እንደ ቦል የመሰለ ሶሊድ ቦል የመሰለ ቅርጽ ይፈጠራል። ቀደም ላይ ፕላስታሳይት ያልነው ማለት ነው። እዚህ ጋር ይሄ ማለት ነው ብላስቶሳይስት ብለን የጠራ ነው ማለት ነው። እንደምታዩት በጣም ክፍልፍል ያለው ነው። ቦል ነው የሚመስለው። ኦኬ። ስለዚህ በጣም ብዙ ሴሎች ፕሮዲዩስ ይደረጋሉ ተከፋፍለው ማለት ነው። An early stage of development of the embryo ነው። This early embryo travels down to the oviduct to the uterus። ከዚህ ክፍልፍል ከተካሄደ በኋላ ከኦቪዳክት ወደ ዩትረስ ወይም ወደ ማህፀን ይወርዳል። Here it sinks into the lining of the uterus. A process is called implantation። እንግዲህ ኢምፕላንቴሽን ማለት ከኦቪዳክት መጥቶ ወደ ዩትረስ ወይም ወደ ማህፀን ግድግዳ መጣበቅ ማለት ነው። መጣበቅ ኢምፕላንቴሽን ይባላል። The embryo continuing to grow and produce a new cell that forms a tissue and organ. After 8 weeks, when all the organs are formed, the embryo is called fetus. እንግዲህ ከ8 ሳምንታት በኋላ ኦልሞስት 8 ሳምንት ማለት ከ2 ወር በኋላ ማለት ነው። አብዛኞቹ ኦርጋኖች ከተፈጠሩለት ለዛ ኤምብሪዮ ፌተስ ወይም ጽንስ ተብሎ ይጠራል ማለት ነው። ጽንስ One of the first organ to forms is the heart, which pump blood around the body of the embryo. መጀመሪያ እንግዲህ ቀድሞ የሚፈጠረው ነገር ምንድነው? ሃርት ነው። ሃርት እንግዲህ ለህፃኑ ደም ፓምፕ እንዲያደርግ የሚያደርግ ነው። Inside the uterus, the embryo becomes enclosed in a fluid-filled sac called the anomial or the water sac, which protect it from damaging and preventing unequal pressure from the act of on it. The fluid is called amniotic fluid ተብሎ ይጠራል። ባጭሩ ህፃኑ የሚቀመጥበት ክፍል ነው። ዋተር ሳክ ነው። ኦኬ ዋተር ሳክ ነው። ስለዚህ ሶስተኛው ዊክ ላይ ይሄን ነው የሚመስለው እንደምታዩት ቅርጹ ይሄን ቅርጽ ይዛል። አራተኛ ሳምንት ላይ ይሄ ነገር ይፈጠራል። አራተኛ ሳምንት ላይ እንግዲህ ሃርት ወይም ልብም ይፈጠራል ደም ፓምፕ ለማድረግ። እዚህ ጋር ይሄ መስመር የአምፕሊካል ኮርድ ነው። አምፕሊካል ኮርድ ነው ወይም እምብርት የምንለው ከሴትዮዋና ከህፃኑ ከጽንሰቱ ጋር የሚገናኝ ማለት ነው። ከዛ እዚህ ጋር 6 ዊክ ላይ ይሄን ይመስላል። ዴቨሎፒንግ ኢር፣ ዴቨሎፒንግ አይ ዴቨሎፕ ያደርጋል። ከዛ 8ኛው ዊክ ላይ እዚህ 4ኛው ዊክ ላይ ነው አቀድም ሃርት ያልኳችሁ 8ኛው ዊክ ላይ ነው ሃርት ፕሮዲዩስ የሚደረግ ወይም ክሬት የሚደረገው የሚፈጠረው ማለት ነው። ከዛ 5ኛው ሳምንት ላይ ልክ እንደዚህ ይሆናል። እዚህ ጋር ይጣበቃል። ፕላሴንታ ማለት እንግዲህ ልጅ ወይም ጽንሰቱ የሚቀመጥበት ክፍል ነው ማለት ነው። ከዛ ኦቪዳክት አለ። እዚህ ጋር ኢምፕላንትድ ኤምብሪዮ አለ። 12 ሚሊሜትር ያክል ነው እንግዲህ ሳይዙ እንደምታዩት 12 ሚሊሜትር በጣም ትንሽ ነው። ከዛ ዩትረስ አለ፣ ሰርቪክስ ቫጀን አለ። ከዛ 10ኛው ዊክ ላይ እንደምታዩት አደገ።
ኦኬ የፍሉዱ ፕሬሸሩን ከየትኛው አቅጣጫ የሚመጣው ፕሬሸር ባላንስ እንዲሆን የሚያደርግ ነው ዋተሪ ሳክ ነው which is called አሞኒክ ፍሉድ ያልነው ማለት ነው አሞኒያቲክ ፍሉድ ያልነው ማለት ነው። ከዛ ኤምብሪዮ እዚህ ጋር ኦልሞስት 60 ሚሊ ሜትር ያክል ርዝመት አለው። አምፕሊካል ኮርድ አለ ከፕላሴንታው ጋር እየተገናኘ ማለት ነው። ከዛ እዚህ ጋር ፊፍዝ መንዝ 5ኛው ወር ላይ ደረሰ። 5ኛው ወር ላይ ሲደርስ ኦልሞስት 250 ሚሊ ሜትር ያክል እንትን ይላል ይረዝማል። ኦኬ ከዛ ከ35 ዊክ ለመወለድ ትንሽ ሲቀረው ፊቱን ወዴት ይዘቀዘቃል? ወደ ታች ይዘቀዘቃል። መጀመሪያ ራሱ ነው የሚወጣው ማለት ነው። በሚወለድበት ጊዜ 470 ሚሊ ሜትር ያክል ይረዝማል ማለት ነው። ከዛች ጋር ያለችው ሐሳብ ምንድነች? The oxygen and food needed to keep the embryo alive and growing are obtained from the mother blood by a means of the structure is called placenta. ባጭሩ ፕላሴንታ ወይም እንግዲህ ልጅ የምንለው ኦክሲጅን ሊሆን ይችላል ወይ ምግብ ሊሆን ይችላል ከሴትዮዋ ወደ ልጁ እንዲተላለፍ የሚያደርግ ነው። እዛ ላይ ምግቡም ኦክሲጅኑ የሚጠራቀምና ስሩ በአምፕሊካል ኮርድ አማካኝነት ወደዚህ ይሄዳል ማለት ነው። The placenta becomes closely attached to the lining of the uterus and attached to the embryo by a tube is called umbilical cord. ኦኬ ስለዚህ እምብርት በምንለው ማለት ነው የእምብርት መስመር ነው አምፕሊካል ኮርድ የምንለው ማለት ነው። እዚህ ጋር ፕላሴንታ አለ። ፕላሴንታ ላይ እንግዲህ ኦክሲጅን እና ፉድ ከሴትዮዋ መጥቶ እዚህ አካባቢ ይሆናል። ከዚህ ወደ ልጁ በአምፕሊካል ኮርድ አማካኝነት ይገባል ነው። ሲወለድ መጨረሻ ላይ የሚቆረጠው ፓርት ነው። እዚህ ጋር አምፕሊካል ኮርድ ማለት ይሄ ነው። ከተወለደ በኋላ ይሄ ቁርጥ ተደርጎ ይጣላል ማለት ነው። ከዛ እምብርታችን ላይ አሁን የሆነ ጠባሳ ነገር አለች አይደል? ሆዳችን ላይ ዛት ኢዝ እምብርት። Oxygen and nutrients such as glucose and amino acid passes across the placenta to the embryo's bloodstream. Carbon dioxide passes from the embryo blood to that of the mother. Okay, በማን በኩል? በአምፕሊካል ኮርድ። አምፕሊካል ኮርድ እንግዲህ የሚያገለግለው አንደኛው ኦክሲጅን እና ኒውትሪየንትን ወደ ልጁ ይዞ መሄድ ነው። ሁለተኛ ደግሞ ካርቦን ዳይኦክሳይድ እና ሌሎች ቆሻሻዎችን ከልጁ ወደ ሴትዮዋ ይዞ መሄድ ነው። Blood entering the placenta from the mother does not mix with the embryo blood. ከሴትዮዋ የሚሄደው ደም ከልጁ ደም ጋር አይቀላቀልም። ምናልባት እዚህ ጋር ስለ HIV ኤድስ ሲወራ ከእናት ወደ ልጅ እንዳይተላለፍ ምን ይደረጋል? የሕክምና ክትትል ይደረጋል። ስለዚህ የእናትየቱ ደም እና የልጁ ደም የተለያየ ደም ነው ማለት ነው። ግንኙነት የለውም። ኦኬ ምግብና ኦክሲጅን ብቻ ነው ከሴትዮዋ ወደ ልጁ የሚሄደው እንጂ ደሙ አይሄድም። ኦኬ ሶ እዚህ ጋር እንግዲህ ፊገሩ shown the human embryo from 5 to 35 weeks surrounded by the amnion and placenta ይላል። እዚህ ጋር ስለ ስዕሉ ነው የሚያወራን ማለት ነው። ኦልሞስት ይሄን ይመስላል የዛሬው ክላስ ጋይስ። አይ ሆፕ ክሊር እንደሆነላችሁ ተስፋ አድርጋለሁ። በሚቀጥለው ሜትድ ኦፍ በርዝ ኮንትሮል ወይም ኮንትራሴፕቲቭ ሜተድ የወሊድ መቆጣጠሪያ ከሚለው ቶፒክ ጀምረን እስከ መጨረሻው ድረስ በፓርት 6 የምናይ ይሆናል ማለት ነው። በድጋሚ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ክፍል እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ። ባይ